በአዲስ አበባ በርካታ የመሬት ካርታዎች ህገወጥ ናቸው በሚል እንዲመክኑና ውድቅ እንዲሆኑ መደረጉን የደረሰን መረጃ ያመለክታል። በህገወጥ የመሬት ወረራና የካርታ ዝግጅት በዋናነት ከተለዩት አካባቢዎች መካከል የንፋስ ስልክ ላፍቶና የለሚ ኩራ ክፍለ ከተሞች ግንባር ቀደሞቹ ሆነዋል። በሌላ በኩል ደግሞ የአዲስ አበባ ከተማ የነዋሪነት መታወቂያ አገልግሎት እስከ 60 ሺህ ብር ድረስ እየተሸጠ መሆኑን ለማወቅ ተችሏል። ለዚህ እንዲመችም የግለሰቦችን ስም ህጋዊ መኖሪያ ቤትና የነዋሪነት መታወቂያ ባላቸው ነዋሪዎች መዝገብ ውስጥ የቤተሰብ አባል በሚል እንዲካተቱ ይደረጋል ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ የነዋሪነት መታወቂያ እስከ 60 ሺህ ብር ድረስ እየተሸጠ መሆኑን ለማወቅ ተችሏል። ለዚህ እንዲመችም የግለሰቦችን ስም ህጋዊ ቤትና የነዋሪነት መታወቂያ ባላቸው ነዋሪዎች መዝገብ ውስጥ የቤተሰብ አባል በሚል እንዲካተቱ ይደረጋል ተብሏል። በመዲናዋ አዲስ አበባ የክፍያ ደረጃው እንደየክፍለ ከተማዎቹ የሚለያይ ሲሆን በአመዛኙ ከ30 ሺህ ብር በላይ እንደሚከፈልበትም ታውቋል። አገልግሎቱ አስቸኳይ ተብሎ ጊዜው ከአንድ ሳምንት ያጠረ ከሆነ እስከ 60 ሺህ ብር ይጠየቅበታል ተብሏል። ከአንድ ዓመት ገደማ በፊት ለዚሁ ህገወጥ አገልግሎት ከ15 ሺህ ብር ጀምሮ ይከፈል እንደነበረ ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። የመታወቂያ አገልግሎት አሰራሩ ወደ ዲጂታል ስርዓት ሲቀየር ግን የሚጠየቀው ገንዘብ መጠን እየጨመረ መምጣቱን አስረድተዋል። ይኸው በህገወጥ መንገድ የነዋሪነት መታወቂያን የመስጠት ተግባር ከቅርብ ጊዜ ወዲህ መስፋፋቱን ዋዜማ ባደረገችው ክትትል ተረድታለች። ቀደም ሲል የነበረው አሰራር ወደ ወረዳዎች መዋቅር መውረድ መጀመሩን ተከትሎ ለድርጊቱ ምቹ ሁኔታ መፈጠሩን ምንጮች ጠቁመዋል። የአዲስ አበባ የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ በቅርቡ የመዲናዋን የነዋሪነት መታወቂያ በወረዳ ደረጃ መስጠት መጀመሩን ገልጿል። ይኸው በወረዳ ደረጃ መሰጠት ጀምሯል የተባለው አገልግሎት ሙሉ በሙሉ ባይጀመርም በተጀመረባቸው ወረዳዎች ላይ ግን ህገወጥነቱ መባባሱን ሰምተናል። በ10 ሺዎች የሚቆጠር ገንዘብ ተከፍሎበት የሚሰጠው የነዋሪነት መታወቂያ ህገወጥ ቢሆንም በድርጊቱ የተሰማሩ የኤጀንሲው ሰራተኞች በየደረጃው የፈጠሩትን ሰንሰለት በመጠቀም መረጃው በመዝገብ እንዲሁም በዲጂታል ስርዓት ውስጥ እንዲካተት በማድረግ ህጋዊነትን የማላበስ ተግባር እንደሚፈጽሙም ለማረጋገጥ ተችሏል። በህገወጥ መንገድ የሚሰጠው መታወቂያ የጥቅም ተጋሪ በሆኑ ሰራተኞች መደበኛና የዲጂታል ስርዓት ላይ ሙሉ በሙሉ ስለሚሰፍር ህጋዊ ሆኖ እንደሚያገለግል የገለጡት ምንጮቹ የኤጀንሲው ሰራተኞች መታወቂያውን ህጋዊ ለማድረግ የሚጠቀሙበት ስልትም የገንዘብ ከፋዩን ስም ህጋዊ መኖሪያ ቤትና የነዋሪነት መታወቂያ ባላቸው ነዋሪዎች መዝገብ ውስጥ የቤተሰብ አባል በሚል እንዲካተቱ በማድረግ ነው ተብሏል። ይህ ድርጊት የሚፈጸመው ህጋዊ በሆነ መንገድ ተመዝግበው ተጨማሪ ሰው በቤተሰብ መዝገባቸው ውስጥ እንዲካተት በሚፈቅዱ ነዋሪዎችና በኤጀንሲው ሰራተኞች መካከል በሚደረግ ስምምነት መሆኑ ታውቋል። በስምምነታቸው መሰረት የክፍያውን ገንዘብ እንደሚጋሩ ምንጮች ተናግረዋል። በአንዳንድ ሁኔታዎችም በህጋዊ መንገድ የተመዘገቡ ነዋሪዎችን ያለምንም ክፍያ ትብብር እንዲያደርጉ በግልጽ የሚጠየቁበት ሁኔታ እንዳለም ነው የተገለጸው። በዚህ ሰንሰለት ውስጥ በህገወጥ መንገድ የነዋሪነት መታወቂያ ለማግኘት የሚፈልጉ ሰዎችን የሚያገናኙና አሰራሩን የሚያሳልጡ በየክፍለ ከተማው የሚንቀሳቀሱ ደላሎች መኖራቸውም ታውቋል። አገልግሎቱን በህገወጥ መንገድ የመስጠት ድርጊት የተስፋፋው ከክልሎች የኢትዮጵያ አካባቢዎች የጸጥታ ሁኔታ ጋር በተያያዘ ጭምር ወደ አዲስ አበባ የሚደረጉ ፍልሰቶች በመኖራቸው ምክንያት እንደሆነ ምንጮች ጠቁመዋል። ከተለያዩ አካባቢዎች ወደ አዲስ አበባ የሚፈልሱ ሰዎች እንደ አዲስ አበባ ከተማ ነዋሪ ሆኖ በነጻነት ለመንቀሳቀስና የተለያዩ አገልግሎቶችን በቀላሉ ለማስፈጸም በማሰብ በህገወጥ መንገድ መታወቂያ ማውጣትን እንደሚመርጡ ገልጸዋል። ከዚህ ቀደም ከአዲስ አበባ ውጭ ባሉ የተለያዩ የአገሪቱ አካባቢዎች ይኖሩ የነበሩና ነዋሪነታቸውን ወደ አዲስ አበባ የቀየሩ ሰዎች የነዋሪነት መታወቂያ ለማግኘት ወራትን ለመጠበቅ እንደሚገደዱ ታውቋል። ነዋሪነታቸውን በአዲስ አበባ ካደረጉ በኋላም ከዚህ ቀደም ይኖሩበት ከነበረው አካባቢ የመሸኛ ደብዳቤ አቅርበው ከክልል ተጣርቶ እስከሚመጣ ድረስ ረጅም ጊዜ ይጠብቃሉ። በመዲናዋ የነዋሪነት መታወቂያ አገልግሎት ላይ ህገወጥ አሰራር መኖሩን ኤጀንሲው በተደጋጋሚ መግለጹ ይታወሳል። አገልግሎቱን ለብልሹ አሰራር ዳርገዋል ያላቸውን ሰራተኞቹን እጅ ከፍንጅ ጭምር ይዞ ተጠያቂ ማድረጉን ቢገልጽም አገልግሎቱ አሁንም ከህገወጥ አሰራር አለመውጣቱን ማረጋገጥ ተችሏል። በሌላ በኩል ደግሞ በአዲስ አበባ በርካታ የመሬት ካርታዎች ህገወጥ ናቸው በሚል እንዲመክኑና ውድቅ እንዲደረጉ መደረጉን የደረሰን መረጃ ያመለክታል። በህገወጥ የመሬት ወረራና የካርታ ዝግጅት በዋናነት ከተለዩ አካባቢዎች መካከል የንፋስ ስልክ ላፍቶና የለሚ ኩራ ክፍለ ከተሞች ግንባር ቀደሞቹ ሆነዋል። የአዲስ አበባ ከተማ አስተዳደር ካቢኔ በከተማዋ
የመሬት አስተዳደር ቢሮ ላይ ያደረገውን የኃላፊዎች ሹምሽር ተከትሎ ተቋሙ ውስጥ የተንሰራፋውን ከፍተኛ የሙስና ወንጀል የሚያጋልጥ የኦዲት ስራ መጀመሩን የታወቀው የከንቲባ አዳነች አቤቤ ካቢኔ የቢሮ ኃላፊ የነበሩትን አቶ መኮንን ያይን ከኃላፊነት በማንሳት የሲቪል ሰርቪስ ኃላፊ የነበሩትን አቶ መላኩ ታምሩን መሾሙ ይታወሳል። አዲሱ ተሿሚ አቶ መላኩ በከፍተኛ የሙስና ወንጀል ስሙ የሚነሳውን ይህንን ተቋም እንደተረከቡ ሰፋ ያለ የመሬት ኦዲት ማካሄድ መጀመራቸውን የውስጥ ምንጮች አረጋግጠዋል። በዚህም የኦዲት ሂደት ከፍተኛ የሆኑ የማጭበርበር ወንጀሎች የተፈጸሙባቸው ፋይሎች የተገኙ ሲሆን የኦዲት ግኝቱን ተከትሎም በቁጥር እጅግ በርካታ የሆኑ ህገወጥ መሬት ካርታዎች እንዲመክኑና ውድቅ እንዲሆኑ ተደርገዋል። በተለይም ሰነዶች ሲደራጁ ሐሰተኛ ማስረጃዎችን በማቅረብና ከተቋሙ ሰራተኞች ጋር በመመሳጠር ካርታ የወጣላቸው መሬቶች ሙሉ በሙሉ እርምጃ እየተወሰደባቸው እንደሚገኝ ታውቋል። በህገወጥ የመሬት ወረራና የካርታ ዝግጅት በዋናነት ከተለዩት አካባቢዎች መካከልም የነፋስ ስልክ ላፍቶና የለሚ ኩራ ክፍለ ከተሞች ግንባር ቀደሞቹ መሆናቸውን መረጃዎች ያመለክታሉ። የአዲሱ ኃላፊ የኦዲት እርምጃ በድርጊቱ ተሳታፊ በነበሩ አንዳንድ የተቋሙ ሰራተኞች ዘንድ ከፍተኛ ድንጋጤ የፈጠረ ቢሆንም የህግ ተጠያቂነት በተመለከተ ግን እስካሁን የታየ ነገር የለም ተብሏል። ምንጮቹ አክለው እንደገለጹት በሐሰተኛ ሰነድ ካርታ የወጣላቸው መሬቶች ከማምከን ባለፈ በዚህ የተደራጀ የሙስና ወንጀል ውስጥ በቀጥታ በተሳተፉ ኃላፊዎችና በሰራተኞች ላይ እስካሁን የተወሰደ ምንም አይነት ህጋዊ እርምጃ አለመኖሩ አሰራሩን አጠያያቂ አድርጎታል። ከዚህ ጎን ለጎን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቀደም ሲል የሰጣቸውን አስገዳጅ ውሳኔዎች ይህ ህገ መንግስታዊ ናቸው ሲል የፌዴሬሽን ምክር ቤት መሻሩ ታውቋል። በዚህም መሰረት የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሌላ ሰው መሬት ላይ ቤት የሰራ ሰው የቤቱ ባለቤት ይሆናል በማለት ሰበር ሰሚ የሰጣቸውን አስገዳጅ ውሳኔዎች የፌዴሬሽን ምክር ቤት ህገ መንግስቱን የሚቃረኑ ናቸው በማለት ውድቅ ማድረጉን የታወቀው የምክር ቤቱ ውሳኔ እንደሚያመለክተው በመንግስት አካል ህጋዊ የይዞታ ማረጋገጫ ካርታ የተሰጠው ማንኛውም ሰው የመሬቱ ህጋዊ ባለይዞታ የመሆንና በመሬቱ የመጠቀም ህገ መንግስታዊ መብቱ ሙሉ በሙሉ የተጠበቀ ነው ተብሏል። በዚህም መሰረት አንድ ሰው የሌላ ሰው ህጋዊ ባለይዞታ በሆነ መሬት ላይ ባለይዞታው ሳይቃወም እንኳን ቢገነባ የመሬቱ ባለይዞታነትም ሆነ የቤቱ ሙሉ ባለሀብትነት ወደ ቤቱ ሰሪ አይተላለፍም ተብሏል። የህገ መንግስቱ አንቀጽ 40/7 በመሬት ላይ ንብረት ያፈራ ሰው የንብረቱ ባለቤት ይሆናል የሚለው ድንጋጌ የሚሰራው ህጋዊ የመሬት ባለይዞታነት መብት ላለው አካል እንጂ በሌላ ሰው ይዞታ ላይ ያለ ህጋዊ መሰረት ንብረት ለገነባ ሰው የቤት ባለቤትነት መብት ለመስጠት እንዳልሆነ ምክር ቤቱ አብራርተዋል። በመሆኑም ባለይዞታው ሳይቃወም በይዞታው ላይ ቤት የሰራ ሰው የሚኖረው ህገ መንግስታዊ መብት ለግንባታው ያወጣው ወጪ ወይም ግምቱ ከመሬቱ ባለይዞታ የመጠየቅ መብት ብቻ መሆኑም ተጠቅሷል። በሌላ በኩል ደግሞ በመንግስትና በግል አጋርነት እየተገነቡ ከሚገኙ 50 ሺህ ቤቶች መካከል በርካታ ቤቶች የፊኒሺንግ ስራ ላይ እንደሆኑ ይፋ ተደርገዋል። እነዚህ ቤቶች ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ እንደሚያደርግና በቅርቡ እጣ እንደሚወጣም ነው የተነገረው። በአዲስ አበባ ከተማ አስተዳደር እየተገነቡ ከሚገኙ 50 ሺህ መኖሪያ ቤቶች መካከል ሁለት ህንፃዎች ተጠናቀው የመጨረሻ ማጠናቀቂያ ወይም ፊኒሺንግ ስራ ላይ እንደሚገኙ የአዲስ አበባ ከተማ አስተዳደር መንግስትና የግል አጋርነት ጽህፈት ቤት አስታውቀዋል። ጽህፈት ቤቱ ከተቋቋመበት 2010 ዓ.ም ወዲህ ከ90 በላይ ለሚሆኑ የመንግስትና የግል አጋርነት ፕሮጀክቶች ከአልሚዎች ጋር ውል የተፈራረመ ሲሆን ከነዚህ ውስጥ 87ቱ በአሁኑ ወቅት በስራ ላይ ይገኛሉ ተብሏል። የጽህፈት ቤቱ ስትራቴጂክ ኮሚኒኬሽን እና የአቅም ግንባታ ጉዳዮች ከፍተኛ አማካሪ ዋጋዬ ተስፋዬ እንደገለጹት በስራ ላይ ካሉ ፕሮጀክቶች መካከል 19ኙ የመኖሪያ ቤት ግንባታዎች እንደሆኑ ጠቁመዋል። ከዚህ በተጨማሪ 6 የገበያ ማዕከላት ወይም ሞሎች እንዲሁም ከ30 በላይ የኮሪደር እና ወንዝ ዳር ልማት መዝናኛዎች በግንባታ ላይ መሆናቸውን አማካሪው ገልጸዋል። በቀጣዮቹ 5 ዓመታት በመንግስትና በግል አጋርነት 300 ሺህ መኖሪያ ቤቶችን ለመገንባት መታቀዱን የገለጹት አቶ ዋጋዬ ከዚህ እቅድ ውስጥ ለ100 ሺህ ቤቶች ውል ስምምነት መፈረሙን አስረድተዋል። ከነዚህም መካከል 50 ሺህ የሚሆኑት በግንባታ ሂደት ላይ ሲሆኑ ፒያሳ አካባቢ የሚገኙት ሁለት ህንፃዎች በቅርቡ ለነዋሪዎች ክፍት እንደሚሆኑ ይጠበቃል ብለዋል። ጽህፈት ቤቱ ከግል ድርጅቶች ጋር ውል ከማሰሩ በፊት በቅድሚያ ጥልቅ ጥናትና የፕሮጀክት ግምገማ እንደሚያደርግ ነው አቶ ዋጋዬ የተናገሩት። ፕሮጀክቶች ከተፈቀዱና ከአልሚዎች ጋር ከተፈራረሙ በኋላ እንዳይቆሙ አስፈላጊውን ድጋፍ እንደሚደረግላቸው የገለጹት አማካሪው ለህዝብ የሚጠቅምና ለከተማዋ ዘመናዊነት ፋይዳ ያላቸው ፕሮጀክቶች በጽህፈት ቤቱ ተቀባይነት እንደሚያገኙ አረጋግጠዋል። በአሁኑ ጊዜ በ5 አማራጮች ቤቶች በመገንባት ላይ በመሆናቸው የ1997 እና የ2005 ቆጣቢዎች ከሚገነቡት ቤቶች በቅርቡ በሚሰጥ አቅጣጫ መሰረት እጣ እንዲወጣላቸው እንደሚደረግ መንግስት መጠቆሙ የሚታወቅ ነው። አሁንም እንደተገለሉ የሚያምኑ ቆጣቢዎች ካሉ ቁጠባቸውን እስከቀጠሉና የፕሮግራሙን መስፈርቶች እስካሟሉ ድረስ አሁንም
ከቀጣይ የቤቶች ልማት የመጠቀም እድል እንዳላቸው ቢሮ አስታውቋል። ነዋሪዎች ቁጠባቸውን እንዳያቋርጡ ከማበረታታት ባለፈ የቁጠባ ሂደቱ ወደፊት ከሚኖር የመኖሪያ ቤት እድሎች ተጠቃሚ ለመሆን ቁልፍ እንደሆነ አጽንኦት ተሰጥቶታል። ከተያዘው ዓመት ጀምሮ በመዲናዋ 100 ሺህ ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝ የአዲስ አበባ ከተማ አስተዳደር ከሰሞኑ ማስታወቁ ይታወቃል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱም ነው የተነገረው። በሌላ በኩል ደግሞ አዲሱ የቢሾፍቱ ግዙፍ አውሮፕላን ማረፊያ ፕሮጀክት ዙሪያ የአሜሪካና ቻይና ፉክክር ውስጥ እንደገቡ ታውቋል። ኢትዮጵያ በ12.5 ቢሊዮን ዶላር ወጪ ልታስገነባው ያቀደችው አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት በአሜሪካና በቻይና መካከል ከፍተኛ የጂኦፖለቲካዊ ፍክክር ውስጥ መክተቱ ተገልጿል። ከአዲስ አበባ በስተ ምስራቅ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ ግዙፍ ማዕከል የአፍሪካን ንግድና ጉዞ ለማቀላጠፍ ያለመ ሲሆን በዓለም አቀፍ ደረጃ የኮንትራት ጨረታውን ለመቆጣጠር ከባድ ውድድር እየተደረገበት ይገኛል። የአፍሪካ ትልቁ አየር መንገድ የሆነው የኢትዮጵያ አየር መንገድ እያከናወነው ባለው በዚህ ፕሮጀክት ላይ የመሰረተ ልማት ግንባታ ጨረታዎች አብዛኛዎቹ በቻይና መንግስት ባለቤትነት የተያዙ ኩባንያዎች መሪነት እየተመሩ ይገኛል። ከነዚህም መካከል የቻይና ሲቪል ምህንድስናና ግንባታ ኮርፖሬሽን እና የቻይና መንገድና ድልድይ ኮርፖሬሽን ይገኙበታል። ይህም ቤጂንግ በኢትዮጵያ መሰረተ ልማት ዘርፍ ያላትን ጠንካራ የበላይነት እንደሚያሳይ ተነግረዋል። ምንም እንኳን የአሜሪካ ኮንስትራክሽን ኩባንያዎች በሲቪል ግንባታው ላይ ዝርዝር ውስጥ ባይካተቱም ዋሽንግተን እንደ ቦይንግና ጀነራል ኤሌክትሪክ ያሉ ግዙፍ ኩባንያዎች ለቀጣይ የቴክኖሎጂና የመሳሪያ አቅርቦት ውድድሮች እንዲያልፉ ግፊት እያደረገች ትገኛለች ተብሏል። የአሜሪካ የንግድ ሚኒስቴር ባለስልጣናት አሜሪካ ከኢትዮጵያ ጋር ያላትን የረዥም ጊዜ አጋርነት ለማጠናከር ጥረት እያደረጉ እንደሆነም ተገልጿል። እንደ ምጣኔ ሀብት ባለሙያዎች ከሆነ ይህ ውድድር የምስራቅ አፍሪካ መሰረተ ልማት ለአሜሪካና ቻይና ፉክክር አዲስ ግንባር መሆኑን የሚያሳይ ነው ብለዋል። የኢትዮጵያ አየር መንገድ ከራሱ የበጀት አቅም ከ20 እስከ 30 በመቶ የሚሆነውን ፋይናንስ የሚሸፍን ሲሆን ቀሪውን ገንዘብ ከዓለም አቀፍ አበዳሪዎች ለማግኘት እየሰራ እንደሚገኝም ታውቀዋል። የአፍሪካ ልማት ባንክ 500 ሚሊዮን ዶላር ለመስጠት ቃል የገባ ሲሆን የአሜሪካ ልማት ፋይናንስ ኮርፖሬሽን እና የጄፒ ሞርጋን ቼዝ ባንኮችም ከፍተኛ ፍላጎት እንዳሳዩ ተገልጿል። ባለሙያዎች እንደሚሉት ቻይናውያን ኩባንያዎች በዋጋና በፈጣን አፈጻጸም የተሻሉ በመሆናቸው የሲቪል ግንባታ ኮንትራቶቹን ሊወስዱ ይችላሉ ብለዋል። በሌላ በኩል በአቪዮኒክስ በደህንነትና በዲጂታል መሰረተ ልማት ዘርፎች ደግሞ ምዕራባውያን ወይም የአረብ ሀገራት አጋሮች ይመረጣሉ ተብሎ ይጠበቃል። የመጀመሪያው ምዕራፍ በ2030 ዓ.ም እስከ 600 ሚሊዮን ተጓዦችን ማስተናገድ የሚችል ሲሆን ፕሮጀክቱ ሙሉ በሙሉ ሲጠናቀቅ በዓመት እስከ 110 ሚሊዮን ተጓዦችንና 4 ሚሊዮን ቶን ጭነት ማስተናገድ ያስችላል ተብሎ ይጠበቃል።